ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች የዕለቱ ዜናዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። የወልቃይት ጠገዴ የማንነት ጥያቄ ተገቢ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው በምዕራብ ትግራይ ያደረጉት ጉብኝት የተለያዩ ሀሳቦች እየተነሱበት ነው፣ እንዳስሷለን። አሜሪካ እስራኤልና ኢራን የተኩስ አቁም ስምምነት መድረሳቸው ብትገልጽም ከተቀመጠው ሰዓት በኋላም ጥቃቶች መቀጠላቸው ተገለጸ። የውጭ ሀገር የስራ ስምሪት ረቂቅ አዋጅ ያካተታቸው ዋስትና፣ ሕክምናና የምደባ ድንጋጌዎች ላኪ ኤጀንሲዎች ተቃወሙት። መንግስት አዋጁ የተሻለ የስራ ስምሪት እንዲኖርና ወንጀልን ለመከላከል ታስቦ የወጣ ነው ብለዋል። እንቃኘዋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩ። የአቶ ጌታቸው ረዳ የምዕራብ ትግራይ ጉዞ አነጋጋሪ ሆኗል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ትላንት ወደ ምዕራብ ትግራይ አቅንቶ በሁመራ ከተማ ከአማራ አመራሮች ተወያይቷል። የአቶ ጌታቸው ጉዞ ዓላማ በመንግስት በኩል በውል ባይገለጽም የትግራይ ተፈናቃዮች ወደ ቀያቸው በሚመለሱበት ዙሪያ ለመወያየት እንደሆነ የወጡ መረጃዎች አመላክተዋል። ይሁን እንጂ የአማራ ሚዲያ ኮርፖሬሽን ዘገባ እንደሚያመለክተው ውይይቱ በወልቃይት ጠገዴ ህዝብ የማንነት ጥያቄ ዙሪያ እንደሆነ ነው። በዚህ ወቅት ከተሳታፊዎች የተበደልና የማንነት ጥያቄዎችን ይፈታልን ጉዳዮች የተነሱ ሲሆኑ አቶ ጌታቸው ረዳ የወልቃይት የማንነት ጥያቄ ተገቢ መሆኑን እናምናለን ማለታቸው የአማራ ሚዲያ ዘግቧል። አቶ ጌታቸው ሰው ከመሬት በላይ ከፍ ብሎ መታየት አለበት እንዳሉ የዘገበው ሚዲያው የወልቃይትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባም ጠቁሟል። የማንነት ጥያቄ መኖሩን እናምናለን። ጥያቄው ግን በህጋዊና በፍትሐዊ መንገድ መመለስ አለበት። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝብ ድምፅ መሰማት ይገባል ማለታቸው መረጃው አሳይቷል። የምዕራብ ትግራይ ጉዳይ በሰላማዊ ውይይት መፈታት ተገቢ ቢሆንም የትግራይ ጊዜያዊ አስተዳደር ተወካዮች የማይሳተፉበት ጉዞም ውጤታማ ሊሆን አይችልም የሚሉ አሉ። በሌላ በኩል አቶ ጌታቸው ወደ ቦታው መጓዛቸው መንግስት ጉዳይ በውይይት ለመፍታት ዝግጁ እንደሆነ የሚያሳይ መሆኑ የሚናገሩም አልጠፉም። የውጭ ሀገር የስራ ስምሪት ረቂቅ አዋጅ ያካተታቸው ዋስትና፣ ሕክምናና የምደባ ድንጋጌዎች ላኪ ኤጀንሲዎች ተቃወሙት። የዋስትና ገንዘብ በሚኒስትሩ አካውንት እንዲቀመጥ መደንገጉም ከፋይናንስ ሕግ ጋር የሚጣረስ ነው ተብሏል። ከሁለት ሳምንታት በፊት ለሕዝብ ተወካዮች ምክር ቤት ቀርቦም ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የተመራው የውጭ ስራ ስምሪት ረቂቅ አዋጅ ኤጀንሲዎች ለዋስትና $250,000 እንዲያስይዙም የሚላኩ ሰራተኞችን የሕክምና ወጪ እንዲሸፍኑ የሚላኩ ሰራተኞችን የሚመድበው ሚኒስቴር መስሪያ ቤቱ መሆኑንና የቅጣት ውሳኔንና በረቂቅ አዋጁ የተካተቱትና ከስራው እንዲወጡ ገፊ ምክንያቶች ናቸው ያሏቸው ሌሎች ድንጋጌዎች የውጭ ስራ ስምሪት አገናኝ ኤጀንሲዎች ተቃውሞታል። የውጭ ሀገር የስራ ስምሪት አገናኝ ኤጀንሲዎች ፌዴሬሽን ባለፈው አርብ ሰኔ 13 ቀን 2017 ዓ.ም ባዘጋጀው የውይይት መድረክ የተገኙ የኤጀንሲ ባለቤቶች ከሚያስመዘግቡት ካፒታል በተጨማሪም የዋስትና ገንዘብ እንዲያስይዙ በረቂቅ አዋጅ መደንገጉም መቃወማቸው የሪፖርተር ዘገባ ያመለክታል። ይሁን እንጂ ረቂቅ አዋጁ ሰልጥነው ስራ የሚፈልጉ ዜጎችን አካታች መሆኑን ነው መንግስት የገለጸው። የኢፌዴሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት የስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ላይ ተጨማሪ ውይይት በሚደረግበት ወቅት የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ለንጮም ረቂቅ አዋጁ ከዚህ በፊት አዋጅ የነበረና የተሻሻለም አሁንም በድጋሚ የተሻሻለና ቀድሞ የነበረውን የሚተካ መሆኑን አውሰው ሚኒስቴር መስሪያ ቤቱ ከዚህ በፊት ከነበረውና ከተለመደው ዝቅተኛ እውቀትና ክህሎት የነበራቸው ሰራተኞችን ወደ ውጭ በተለይም ወደ መካከለኛ ምስራቅ የመላክ አሰራር በመቀየር ትልቅ አስተዋጽኦ አለው ብሏል። ሰልጥነው ስራ የሚፈልጉ ዜጎችን በማካተት እድል የሚሰጥና እነሱን ከግንዛቤ ያስገባ ረቂቅ አዋጅ ማዘጋጀቱን ተገቢ መሆኑን ጠቁሟል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል የአዋጁ አንቀጾች በመሰረታዊነት በመጀመሪያ የዜጎቹን ደህንነትና ተጠቃሚነትን በመቀጠልም በምህዳሩ ውስጥ የሚሰሩ አካላት ብቃት
ዝግጁነት፣ ተወዳዳሪነትና የሚያጠናክሩ ናቸው ብሏል። አዋጁ ወንጀልን ከመከላከል አንጻር ሕጉ አልጠበቀም በሚል ለተነሳው ጥያቄ ዘርፉ አሁንም ሆነ ወደፊት ከሚኖው ባህሪ አንጻር ሰውን የሚያህል ፍጡር ሕገወጥ በሆነ መልኩ በማዘዋወር በርከት ያሉ አካላት የሚሳተፉበት በመሆኑ ረቂቁ ይህን ከግምት ያስገባ ወንጀልን አጥብቆ መከላከል ላይ ትኩረት ያደረገም ሕገወጥነትን በተቋም ደረጃ ለመከላከል ከዚህ በፊት የነበረውን ክፍተት የሞላ መሆኑን ጠቁሟል። አሜሪካ እስራኤልና ኢራን የተኩስ አቁም ስምምነት ላይ መድረሳቸው ብትገልጽም ጥቃቱ ዛሬም እንደቀጠለ ተገለጸ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ትላንት ምሽት የ12 ቀናት ጦርነት ማብቃቱን እናበስራለን ማለታቸው ተሰምቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ እስራኤልና ኢራን አሁን የያዟቸውን የመጨረሻ ተልዕኮዎችን ካጠናቀቁ በኋላ በ6 ሰዓታት ውስጥ የተኩስ አቁም ስምምነት ለማድረግ ሙሉ በሙሉ ተስማምቷል ብለዋል። በዚህም ጦርነቱን እንደተጠናቀቀ እንደሚቆጠር ትራምፕ ገልጿል። ኢራን በስምምነቱ መሰረት ስምምነቱን ተኩስ አቁምን በይፋ ትጀምራለች ያሉት ትራምፕ እስራኤል በ12ኛው ሰዓት ትከተላለች ብሏል። በ24ኛ ሰዓት የ12 ቀናት ጦርነቱ ማብቃቱን ለዓለም ሕዝብ በይፋ እንዲበሰርም ሁለቱም ወገኖችን ለስምምነቱ መከበር እንደሚሰሩም ገልጾ ነበር። ይህ ጦርነት ለዓመታት ሊቆይ መላው መካከለኛው ምስራቅ ሊያጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም፣ አይሆንም ብለዋል። ትራምፕ ይህንን ቢሉም ኢራን ከተባለው የተኩስ የማቆሚያ ሰዓት በኋላ እስራኤልን እንደደበደበች ተገልጿል። የፍራንስ 24 ዘገባ እንደሚያሳየው ኢራን ቴል አቪቭን መደብደቧን እስራኤል አስታውቃለች። ይሁን እንጂ ኢራን ይህንን ውድቅ አድርጋለች። ሆኖም እስራኤልም ተመሳሳይ ጥቃት መፈጸሟን የተረጋገጠ መረጃ እንዳልተገኘ መረጃው ጠቁሟል። የኢራን ውጭ ጉዳይ ሚኒስትር እስራኤል ጥቃት ካቆመች ኢራንም ታቁማለች ማለታቸው ተሰምቷል። ለ12 ቀናት የዘለቀው የሁለቱም ሀገራት ግጭት በስምምነት እንደሚቋጭ የተገለጸው ኢራን በኳታርና ኢራቅ የሚገኙ የአሜሪካ የጦር ሰፈሮች ከደበደበች በኋላ ነው። በትግራይ ክልል በዚህ ዓመት የመጀመሪያ 3 ወራት ብቻ ወደ 300 የሚጠጉ ወጣቶች በስደት ምክንያት እንደሞቱ ተገለጸ። በትግራይ በ2 ዓመት ውስጥ 56,000 ወጣቶች በአደገኛ መንገድ መሰደዳቸው ተገልጿል። በ2 ዓመት ውስጥ 56,000 ወጣቶች ከትግራይ በህገወጥ አደገኛ መንገድ መሰደዳቸው የትግራይ ክልል የወጣቶችና ስፖርት ጉዳይ ቢሮ አስታውቋል። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑ የተገለጸ ሲሆን የእነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳዑዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑን ተገልጿል። የትግራይ ወጣቶችና ስፖርት ቢሮ ኃላፊ የሆኑት አቶ ሀይሽ ስባጋደስ በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ብሏል። አቶ ሀይስ ከ56 ወረዳዎች የተገኘው መረጃ እንደሚያመለክተው 56,000 ወጣቶች ከክልሉ ተሰደው መውጣታቸው ነው ሲሉ መግለጻቸው ዶይቼ ቬለ ዘግቧል። በሌላ በኩል 25,000 የሚሆኑ የትግራይ ወጣቶች ከሳዑዲና ሌሎች ተመልሰው መምጣታቸውን ቁጥራዊ መረጃዎች እንደሚያሳዩ ገልጸው ይሁንና እነዚህ ተመላሾች ጭምር ወደ ዳግም ስደት እያመሩ መሆናቸው ተናግረዋል። አክለውም ወደ ህገወጥ ስደት የሚገፉ 1400 ደላሎች፣ የሰዎች አዘዋዋሪዎች በህግ ቁጥጥር ስር መዋላቸውን ጠቅሶ ከእነዚህ ውስጥ 613 የሚሆኑት የክስ መዝገብ ተከፍቶባቸው ወደ ህግ የቀረቡ ናቸው ብለዋል። 76 የሚሆኑት ጥፋተኛ ተብለው ተፈርዶባቸው ሲሉም ጠቁመዋል። በትግራይ 70 በመቶ የሚሆኑት ወጣቶች ስራ አጥ መሆናቸውንና የወጣቶች ስደት መጠን እንዲያሻቅብ እያደረጉ ካሉ ምክንያቶች መካከል ስራ አጥነት ቀዳሚ መሆኑ በዘገባው ተመላክቷል። በተያዘው ዓመት መጀመሪያ ባሉት 3 ወራት ብቻ በህገወጥ መንገድ ለስደት ከተዳረጉ ከ6,000 በላይ ወጣቶች ውስጥ 294 የሚሆኑት ህይወታቸው ማለፉን ቢሮው ማስታወቁ ይታወሳል። አሜሪካ ኢንቨስትመንቷን በአፍሪካ እንድታስፋፋ የአፍሪካ ልማት ባንክ ጠየቀ። አሜሪካ የኢንቨስትመንት ተሳትፏን በአፍሪካ እንድታስፋፋ የአፍሪካ ልማት ባንክ ፕሬዝዳንት ዶክተር አኪንዊሚ አዲሴና ጠይቋል። የአፍሪካና የአሜሪካ ቢዝነስ ጉባኤ በአንጎላ ርዕሰ መዲና ሉዋንዳ እየተካሄደ ይገኛል። በጉባኤው ላይ አሜሪካ ካላት ከፍተኛ የካፒታል አቅም አኳያ በአፍሪካ የኢንቨስትመንት ተሳትፏን እንድታስፋፋና ከአፍሪካ ጋር ያላትን ስትራቴጂካዊ የትብብር አድማስ እንድትጠናክር ተጠይቋል። ዓለም ላይ ፈጣን የኢኮኖሚ እድገት እያስመዘገቡ ከሚገኙ ሀገራት መካከል ቁጥራቸው ቀላል የማይባሉ የአፍሪካ ሀገራት መኖራቸውን በወቅቱ ተነስቷል። ሰፊ ያልታረሰ መሬትና የኃይል ሽግግር እውን ማድረግ የሚያስችሉ ማዕድናት መኖራቸው አህጉሪቱን ተፈላጊ ያደርጋታል ብለዋል የአፍሪካ ልማት ባንክ ፕሬዝደንቱ።
አሁን ላይ አፍሪካ ውስጥ ኢንቨስት ማድረግ ከ15 በመቶ እስከ 20 በመቶ ወጪ ተመላሽ ትርፍ የሚያስገኝ መሆኑን አስረድቷል። በጉባኤው ላይ የኢፌዴሪ ፕሬዝደንት ታዬ አጽቀሥላሴን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስትሮች፣ የመንግስታት ከፍተኛ የስራ ኃላፊዎች እንዲሁም የአሜሪካ መንግስት ከፍተኛ ባለስልጣናት፣ የሁለቱም ወገን የቢዝነስ መሪዎች እየተሳተፉ እንደሚገኙ ኢዜአ ከስፍራው ዘግቧል። የአሜሪካ ጠቅላይ ፍርድ ቤት ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባርሩ ፈቀደም። የአሜሪካ ጠቅላይ ፍርድ ቤት የፕሬዝደንት ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችል ፍቃድ ሰጥቷል። በዚህም የታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞችን ወደ ሶስተኛ ሀገር ሲባረሩ የሚገጥማቸውን ችግር እንዲያስረዱም ትርጉም ያለው ዕድል እንዲሰጥ የወሰነው ውሳኔም ከፍተኛ ፍርድ ቤቱ 6-3 በሆነ ድምፅ መሻሩ ነው የተገለጸው። 3 ለዘብተኛ የፍርድ ቤቱ ዳኞች ህገወጥነትን የሚያበረታታ ነው ያሉትን ብይን ተቃውመዋል። ጉዳዩ ባለፈው ግንቦት የማይናማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም 8 ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉ ተከትሎ የመጣ መሆኑን ቢቢሲ በዘገባው አመላክቷል። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ውሳኔው ለአሜሪካ ህዝቦች ደህንነትና ጥበቃ ድል ነው ያለ ሲሆን የተቋሙ ቃል አቀባይ ትሬንሺያ ማክሊን ማብረሪያ አውሮፕላኖች ያማሙቁ ሲሉ ከውሳኔው በኋላ ተናግረዋል። የትራምፕ አስተዳደር 8ቱ ስደተኞች በአሜሪካ ግድያ፣ እሳት ቃጠሎና በጦር መሳሪያ ዝርፊያን ጨምሮ አስከፊ ወንጀሎችን የፈጸሙ ናቸው ማለታቸው ይታወሳል። የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ሰላም።